ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ እንዲያውጁ ተጠየቀ። ሻዕቢያ በመላ ትግራይ መግባቱ ወይዘሮ ኬሪያ ኢብራሂም አጋለጡ። በክልሉ የአስቸኳይ ጊዜ አዋጅ እንዲታወጅም ለ4 ኪሎ አሳስበዋል። ሐሰን ሼክ አዲስ አበባ ሲገቡ ያልጠበቁት ገጠማቸው። በአዲስ አበባ የሶማሊላንድ ባንዲራ መውለብለቡ የበርካቶችን ትኩረት ስቧል። ሚኒስትሮች በወር ከአንድ የሀገር ውስጥ ጉዞ በላይ እንዲያደርጉ ታገዱ። ህወሓትና ሻዕቢያ እስካሁንም የማያምኑት የጽምዶ ዓላማ አሁን እየጠራ በመጣበት በዚህ ወቅት የሻዕቢያ ጦር በመላው ትግራይ ገብቷል ያሉት የቀድሞ የህወሓት ከፍተኛ ሰው እንዲሁም የቀድሞ የኢፌዴሪ አፈ ጉባኤ ወይዘሮ ኬሪያ ለጠቅላይ ሚኒስትር አብይ መልእክት ልከዋል። የትግራይ ሰላም ዳግም ወደ ጦርነት ሊያመራ ይችላል እየተባለ ባለበት ወቅት በትግራይ የአስቸኳይ ጊዜ አዋጅ እንዲታወጅ ጥሪ ቀርቧል። በዝርዝር እንመለከተዋለን። በሌላኛው መረጃችን ደግሞ አዲስ አበባ የሚገኙት የሶማሊያ ፕሬዝዳንት ጎረቤት ሀገራት የእስራኤል ለሶማሊላንድ እውቅና መስጠት ይደግፋሉ ባሉ ቅጽበት የሶማሊላንድ ባንዲራ በአዲስ አበባ ሲውለበለብ መታየቱ ትኩረት ስቧል። የዚህንና ሚኒስትሮች በወር ከአንድ በላይ የሀገር ውስጥ በራ እንዳያደርጉ ስለመታገዳቸው አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የወልዴ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ክልል መዲና መቀለ ከባድ ፍንዳታ በተሰማ ማግስት የቀድሞ የኢፌዴሪ አፈ ጉባኤና የህወሓት ከፍተኛ ሰው በትግራይ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ ጠየቁ። የሻዕቢያና ህወሓት ጽምዶ ለጦርነት የተደረገ ጥምረት እንደሆነ እየጠራ ባለበት በዚህ ወቅት ነው ወይዘሮ ኬሪያ ኢብራሂም ለጠቅላይ ሚኒስትር አብይ አህመድ በትግራይ የአስቸኳይ ጊዜ አዋጅ እንዲያውጁ ጥያቄ ያቀረቡላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቀው ማዕከላዊ መንግስቱ በአፋጣኝ የአስቸኳይ ጊዜ አዋጅ ማወጅ አለበት ብለዋል። ትግራይ ሻዕቢያ የሚራኮትባት ሆናለች ያሉም ሲሆን ሻዕቢያ ጓዙን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። አብይ በክልሉ የአስቸኳይ ጊዜ እንዲያውጁ የጠየቁት ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ ኢብራሂም ዝምታቸውን ሰብረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶ የሰጡት አስተያየት እጅግ እያነጋገረ ነው። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የቀሰቀሱት ኬሪያ ከመንግስት ጎን ሆነን ህዝቡን ከችግር እናላቀው የሚል ምክር ሀሳብ አቅርበዋል። ከወጋህት ጋር ባደረጉት በዚህ ቃለ መጠይቅ ይህን ምክር ሀሳብ ጠንከር በማድረግ ከፌዴራል መንግስት ጎን ከመቆም ውጪ ሌላ አማራጭ የለም ሲሉም ተናግረዋል። የፌዴራሉ መንግስት ሊመልሳቸው የሚችሏቸው ጥያቄዎች ሊመለስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ የሚሉት ፖለቲከኛዋ የትግራይ ህዝብ ሀገሩን የመጓት ጥቁር ታሪክ የለውም ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አስተላለፋችንን እናስተካክል ሲሉም የቀድሞዋ አፈ ጉባኤ ተደምጠዋል። ቀጥለውም ሰላም ይፈጠር እያልኩ ነው፣ ጦርነት ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገና በህጋዊ መንገድ ሊፈታ ካልቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነት የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነት እንዲሳተፍ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ትግራይ ላይ የአስቸኳይ ጊዜ አዋጅ እንዲታወጅ አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅ እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ኬሪያ ይህን የምለው የሀገር ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜያዊ አስተዳደሩ ስልጣኑ በመቀማቱ በህጉ መሰረት መምራት አልቻለም። ከሁሉም በላይ ትግራይ ሻዕቢያ የሚንከራተትበት ክልል ሆናለች። ስለዚህ ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክር ሀሳብ ሰንዝረዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ ማዕከላዊ መንግስቱና ህወሓት ወደ መደበኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ቢሆንም ሁለቱም ኃይሎች ግን ከፍተኛ የሚባለው ወታደራዊ እንቅስቃሴ እያደረጉ ነው። በትላንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋቸዋለን እያሉ እየዛቱብን ነው ሲሉ መክሰሳቸው የሚታወስ ነው። በቀጣይ መረጃ የሶማሊላንድ ባንዲራ በአዲስ አበባ ውዝግብ አስነሳ። በመጪው የአፍሪካ ህብረት የመሪዎች ጉባኤ ዋዜማ የሶማሊላንድ ባንዲራ በአዲስ አበባ ጎዳና ላይ ታይቶ መወገዱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በሶማሊላንድ ጉዳይ ኢትዮጵያን ጨምሮ ጎረቤቶቻቸውን አላምንም የሚል አስተያየት በሰጡ ማግስት ክስተቱ መታየቱ በርካቶችን አነጋግሯል። ባንዲራው ተሰቅሎ የታየው በአዲስ አበባ መስቀል አደባባይ በሚገኘው የአዲስ አበባ ሙዚየም አቅራቢያ ነው። የመረጃው ባለቤት የሆነው ሆርን ፍሪኩዌንሲ እንደዘገበው ባንዲራው ከሌሎች የአፍሪካ ሀገራት ባንዲራዎች ጋር ለጥቂት ጊዜያት አብሮ ተሰቅሎ ታይቷል።
ጉዳዩ በማህበራዊ ሚዲያ መነጋገሪያ ከሆነና ቪዲዮ ከተሰራጨ በኋላ በጸጥታ አካላት አማካኝነት ባንዲራ ወዲያውኑ እንዲወርድ ተደርጓል። ክስተቱ ተከትሎ የሶማሊያ ፌዴራል መንግስት እስካሁን በይፋ መግለጫ ባወጣም በሞቃዲሾ የሚገኙ አክቲቪስቶች፣ የማህበራዊ ሚዲያ ተጠቃሚዎች ከፍተኛ ቁጣቸውን ገልጸዋል። ይህ ድርጊት የሶማሊያ ሉዓላዊነት እንደሚጋፋ በተለያዩ ወገኖች ተነግሯል። ጉዳዩ ዲፕሎማሲያዊ እንድምታው ከፍ ያለ መሆኑም እየተነገረ ነው። ሶማሊላንድ ራሷን የቻለች ሀገር መሆኗን ብታውጅም በዓለም አቀፍ ደረጃ ከቅርብ ጊዜ ወዲህ እስራኤል የሰጠችውን እውቅና ጨምሮ ያላት ተቀባይነት ገና አከራካሪ መሆኑ ለውዝግቡ መባባስ ምክንያት ሆኗል። ባንዲራው ለምን እንደተሰቀለ እስካሁን በይፋ የተሰጠ ማብራሪያ የለም። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ስማቸው ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ መክሰሳቸው መዘገባችን ይታወሳል። ፕሬዝዳንቱ ይህን ክስ ያሰሙት ኢትዮጵያ ከመምጣታቸው በፊት ነው። ለንደን ውስጥ ለሚታተመው አሽራቅ አልአውሳጥ ለተባለው የአረብኛ ጋዜጣ በሰጡት ቃለ ምልልስ ላይ አገራቱ እስራኤል ለሶማሊላንድ የሰጠችው እውቅና ለራሳቸውም ጥቅም ሊያውሉት ይፈልጋሉ ሲሉ ከሰው ነበር። ፕሬዝዳንቱ ሐሰን ሼክ ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህን አጋጣሚ የሶማሊላንድ አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶች ውስን ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ በማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቷ አካል አድርጋ ለምትቆጥራትና የራሷን ነጻ ሀገርነት ላወጀችው ሶማሊላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቋማቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑት ሀገራት መካከል እስካሁን በይፋ ተቋማቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። ኢትዮጵያ ከሶማሊላንድ ጋር ከ2 ዓመት በፊት ከሶማሊላንድ ጋር ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብተው እንደነበር ይታወሳል። የሶማሊያ ፕሬዝዳንት የሀገራቸው የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀው መንግስታቸው የሶማሊያን ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነው ብለዋል። ሶማሊላንድ ከ3 አስርት ዓመታት በላይ የራሷን መንግስት መስርታ በነጻ አገርነት ብትቆይም በቅርቡ የአገርነት እውቅና ከሰጠቻት እስራኤል ውጪ ከየትኛውም ሀገር እውቅናን አላገኘችም። በመጨረሻም ሚኒስትሮች በወር ከአንድ የሀገር ውስጥ ጉዞ በላይ እንዳያደርጉ የሚያግድ አዲስ መመሪያ ወጣ። የማሊው ፕሬዝዳንት ፒተር ሙታሪክ በመንግስት ባለስልጣናት ላይ ጥብቅ የውጭ መቆጣጠሪያ መመሪያ አስተላለፉ። አዲሱ መመሪያ ሚኒስትሮችና ምክትል ሚኒስትሮች በወር ውስጥ ከአንድ የሀገር ውስጥ ጉዞ በላይ እንዲያደርጉ የሚገደብ ነው። የእገዳው ዋና ምክንያቶች የበጀት ጫናና የጉዞዎች መብዛት መሆኑ ተነግሯል። ሀገሪቱ በከፍተኛ የፋይናንስ ችግር ውስጥ ባለችበት በዚህ ወቅት ለባለስልጣናት ጉዞ የሚወጣው የአበልና የነዳጅ ወጪ መንግስትን እየፈተነ መሆኑ የተገለጸ ሲሆን ፕሬዝዳንቱ በቅርብ ጊዜያት በሚኒስትሮቻቸው የሚደረጉ የሀገር ውስጥ ጉዞዎች ያለመጠን መጨመራቸው እንዳሳሰባቸው ገልጸዋል። ካሁን በኋላ ማንኛውም ሚኒስትር ከአንድ በላይ ተጨማሪ ጉዞ ማድረግ ካስፈለገው በቀጥታ ከፕሬዝዳንቱ ልዩ ይሁንታን ማግኘት እንዳለበት ተደንግጓል። ይህ እርምጃ ሀገሪቱ ያለባትን የኢኮኖሚ ጫና ለማቃለልና ያላግባብ የሚባክኑ የህዝብ ሀብቶችን ለመታደግ ያለመ መሆኑ ተመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።